ክርስቶስ ዶንኪቲው አሁን በትክክል አደጋ ውስጥ ነው ያለው። አንሸቱ በችግር ላይ በፈተና ላይ ወደ ከእንግሊዝ ሀገር አንድ ስልክ ተደውሏል። ሄሎ ጤና ይስጥልን። እኔም እዚህ አካባቢ ያሉ ሰዎችን በማስተባበር አዶናይ ወላሂ አንተን ሸሚዞን ነው እንጂ እህት በጣም ስርዓተ ቢስ ነች። በጣም ነው ያፈላችሁ። ይሄ ቪዲዮዬ ለአዶናይ ቢደርስ በምትፖስተው ፖስት እንደ ትልቅ ወንድም ምከር አትቆጣት። አዶናይና ጃኒ አለመለያየታቸው እርግጥ የሚያደርግ እንግዲህ ምስልም ወጥቷል። ማለት አትጠግቡ፣ ሆዳችሁ ኪሳችሁ አካውንታችሁ ባይጠግብም የሌላውን እንጀራ ለምንድን ነው የምትመኙት? የሌላው በእድሜ ከ20 ዓመት በላይ የሚበልጣትን ሴት ማግባት መጨረሻው ይሆናል። አዋቂ ነው ብላችሁ የምትከታተሉ ሰዎች የባዕድ አምልኮን ጉድ በዚህ ቪዲዮ ተመልከቱ። ሰላም ቤተሰብ እንዴት ናችሁ? እኔ ያለው ክብር ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስና በወቅታዊ ቪዲዮዎች ተመልሼላችሁ መጥቻለሁ። እሸቱ መለሰ ምን ገጠመው? ቪዲዮ ላይ ወጥቶ ቸግሮኛል እስከ ማለት የደረሰበት ምክንያት ምንድን ነው? እና ደግሞ ማን ረዳው? ምን ተፈጠረ? እሱስ ምን ሆኖ ነው ይሄ ሊል የቻለው የሚሉን ሁሉንም አብረን ያለን። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ብቻ ነው። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልኝ። የትኛውንም አስተያየት ለመቀበል ዝግጁ ነኝ። እስከ መጨረሻው አብራችሁን ቆዩ። ወደ ዛሬ ቪዲዮቻችን እንሂድ። የባዕድ አምልኮን ጉድ በዚህ ቪዲዮ ተመልከቱ። ጥቁር ሴት ይግዛና ይረዳትና በፈርሷ ይታጠብ። በእውነት እንደዚህ የምር ጌታ ምስክሬ ነው። በእኔ ህይወት ያለፈ ነው። እኔ የኔ ችግር እንደዚህ ያለፍኩበትን ነው የምነግርህ። ፈርሱ የዛን ቀን የታጠብኩበት እስካሁን ድረስ ይሰማኛል። ያ ፈርስ ትኩስ ፈርስ ስታጠብ የነበረው ሽታ ለምን መሰለ ይሄ ሁሉ እኒህ አባት በቀጥታ ይህን ድርጊት ፈጽሜዋለሁ እያሉ አይደለም። ከዚህ በፊት በባዕድ አምልኮ ህይወት ውስጥ በነበሩበት ሰዓት ያጋጠማቸውን ያሳለፉትን ነገር እየተናገሩት ነው። አሁን ከዚህ ህይወት ወጥተው ያው ክርስቲያናዊ ህይወት እየኖሩ ይገኛሉ። መጀመሪያም ቪዲዮ ላይ ደግሞ ያነሱት ሀሳብ አንድ ጠንቋይ እንዲያቀርቡ ለመስዋዕትነት ያዘዛቸው ነገር ሼር ያደርጉበት ነው። እናንተስ ምን ትላላችሁ? ኮሜንት ሴክሽን ላይ ሀሳባችሁን አስቀምጡ። እኔ ምሉ እንዴት ነው ኖርማል አድርጎ እያወራ ያለው? በድግምት ምክንያት ሰው ሞቶ በሰው ፈርስ እስከመታጠብ እንደደረሰ ተናግሯል። ማለት የሞተ ሰው ፈልጎ እንዳልሆነ ይሄ ምንም ጥያቄ የሌለው ነገር ነው እና ለዚህ ነገር ደግሞ የተጠየቀበትም አይመስለኝም አወራሩ እና ኖርማል አድርጎ ሲወራው እዚህ ጋር ግራ ገባኝ። የፈለገውን ካረገ በኋላ እንደዚህ ሰው መጡ ይሄን አርጋለሁ ብሎ በነፃነት መናገር መቻል ማለት ይሄ ልክ አይመስለኝም። እስቲ ምን ተሰማችሁ ይንስሙ? እንደዚህም አይነት ሴት አለች። ይህ ወጣት ከዚህ በፊት ሳይክል ተወዳዳሪ የነበረ ሲሆን በአጋጣሚ አደጋ ይደርስበትና ሰውነቱ ፓራላይዝድ ይሆናል። የሚንቀሳቀሰውን በዊልቸር ነው፣ መናገርም አይችልም። ዛሬ ላይ በስርዓተ ተክሊል ያገባችው ልጅም ልጁን ያወቀችው አደጋ በደረሰበት ወቅት ነበረ። ትውቃቸውም ወደ ፍቅር አድጎ ከህመሙ እንኳን ሙሉ በሙሉ ሳያገግም በትዳር ለዛውም በስርዓተ ተክሊል ተጋብቷል። በስርዓተ ተክሊል ያገባት ቀንም ትልቅ ተአምር ተፈጥሯል። ቃል ኪዳኑ ሲነገርም ይህ ልጅ አንደበቱ ተፈቶለት ያንኑ ዕለት መናገር ችሏል። እንደሰማችሁት ነው። እቺ ልጅ ግን በቃ ለማድነቅ በጣም ከባድ ነው። ምን አይነት ጊዜ ላይ እንዳለ ነው እናውቃለን። በየሶሻል ሚዲያ የምንሰማው ነገር አለ። ግን እቺ ልጅ ይሁላ ነገሩን አልፋ ትታ እንደገና ልደግፈው በተክሊል አግብቷለች። በጣም ልትደነቅ ይገባታል እና እውነተኛ ሴት ናት ብዬ አስባለሁ። ድንግልናሽን በስንት እድሜ ነው ያጣሽው? ከአንድ ዓመት በፊት በ18 ዓመቴ ማርያምን የምሬና በ16 18 እሺ እንግዲህ እንደሰማችሁት ነው። አዲስ የመጣች አዲስ ትሬንድ አለች መሰለኝ። ይሄ ልጅ ቢዝነስ የሚሰራባቸው ሴቶች ድንግልናሽን ያጣሽው በስንት ዓመትሽ ነውና ድንግልና ማውጣት እንደዚህ የሚያኩራራ ነገር ሆነ። በቃ በየአደባባዩ የወጣችሁ ጭራሽ በ16 ዓመት በ18 ዓመት በ17 ዓመት ነው ድንግልናዬን ያጣሁት ብሎ ማውራት እንደዚህ በጣም ፕራውድ እየሆናችሁ የምታወሩበት ነገር ሆነ እንዴ! ማለት በጣም እኮ የተከበረ ነገር እኮ ነው። በጣም እኮ የሚያስከብርሽ ነገር እኮ ነው። እሺ እጩ ችግር የለውም። ግን አደባባይ ላይ ወጥተሽ እንዴት በ16 ዓመት የድንግልናዬን አጣሁ ብለሽ ትናገሪያለሽ? 16 ዓመት እኮ ጀስት በጣም ህጻን ልጅ እኮ ነሽ። አሁን በጣም ብዙ ልጆች ቲኔጀሮች ቲክቶክ ይጠቀማሉና ላይክ በ16 በ15 ምናምን ዓመት ድንግልና ማጣት ኢትስ ኖርማል እያላችሁ የተናገራችሁ ነው እንዴ? ልጁ እኮ በጣም ቢዝነስ እየሰራባችሁ ነው። እንዴት በአደባባይ እኮ አይነገርም? በአደባባይ የማይነገሩ እጅግ በጣም ብዙ ሚስጥሮች እጅግ በጣም ብዙ ገመናዎች እኮ አሉና የወጡና 17 ዓመት ላይ ደግሞ ማርያምን ትላለች አንዷ። ኧረ እባክሽ እውነት እየማልሽ ነው? ኧረ እንደው እንዴት ነው የምታስጠሉት? ከዛ ደግሞ እንዴት ነው የምታሳፍሩት? በጌታ በኢየሱስ ስም
በጣም ነው የምታሳፍሩት። እንደዚህ ሀሳብ የሚገልጽልኝ ሰው ነበር ያጣሁት። ይህን ቪዲዮ በጣም ያው መነጋገሪያ ሆኖ ነበር ሰሞኑን። ድንግልኔን በ16 ዓመቴ በ17 ዓመቴ ነው ያጣሁት ምናምን እያሉ እየወሩ ማለት ነው። እና ኖርማል አድርጎታል። ምንም በቃ እኔ ቤተሰብ ያላቸው ራሱ እስከማይመስለኝ ቢያንስ ማንንም ባይፈሩ ቤተሰብ መፍራት አለባቸው ብዬ አስባለሁ። ለአንድ ሳምንት ካለ ስልክ ብትሄድ ይሻልሃል ወይስ ለአንድ ሳምንት ካለ ሻወር? ስልኬን መልቀቅ አልፈልግ። ስለዛ ካለ ሻወር ለአንድ ሳምንት ሙሉ ያለ ስልክ ከባድ ነው። እናቴ ትሙት ያለ ሻወር አንድ ሳምንት መቆየት ይሻላል። ያለ ስልክ አዎ፣ በደንብ ካለ ስልኬ። እርግጠኛ ነሽ? ኦፍ ኮርስ አንድ ሳምንት ያለ ስልኬ። አንድ ሳምንት ያለ ስልክ እርግጠኛ ነሽ? አዎ። you think you can do that? ያ ካለ ሻወር ካለ ስልክ አይሆንማ። ካለ ሻወር አይከብድም? ይከብዳል ግን አላ ይከብዳል። ስልክ ብዙ ነገር ስለምሰራ ማለት ነው። ለስራ ጉዳይ። አዎ ለስራ። እስቲ ጥያቄ ወደ እናንተ ላምጣ። የእናንተ ምርጫ ምንድን ነው የሚሆነው? አንድ ሳምንት ያለ ስልክ ወይስ አንድ ሳምንት ያለ ሻወር? ምንድን ነው ምርጫችሁ? እኔ አሁን ለምሳሌ ያለ ሻወር አንድ ሳምንት ብቆይ ይቀለኛል። ጭራሽ አላወዳደሩም፣ አልዋሻችሁም። እዚህ ጋር እስቲ የእናንተ መልስ የሚሆነው ምንድን ነው? ያለ ስልክ ወይስ ያለ ሻወር አንድ ሳምንት? እነዚህ አዳዲስ የኮሪደር መንገዶች ውሃ ተሞልተው ምናምን ስታዩ መንግስት ይህንን አስቀድሞ አላሰበበትም፣ የችኮላ ስራ ስለሆነ ነው ምናምን የምትሉ ሰዎች መንግስት አስቦበታል። እንዴት አልታሰበበትም ብላችሁ ታስባላችሁ? ታስቦታል። በቃ ለህዝቡ አሁን ጊዜ የሌለው ሰው ምናምን እንዴት ነው ሁሌ የቀበና ከሚሄድ ቤቱ አጠገብ ወይም መስሪያ ቤቱ አጠገብ የሆነ ወንዝ ኩሬ ነገር ቢዘጋጅለት ጀልባ እዛ ከሚሄድ በጀልባ ወደ ስራ ጠዋት እንዲሄድ። ለምን ሁሉም ሰው ቢዚ ሊሆን ይችላል፣ ጀልባ ቀበና ጋር ሊያገኝ ይችላል። ስለዚህ በየአስፋልቱ በየምናምኑ ፕላስ ደግሞ የከተማ ግብርና ምናምን የሚባለውን መስኖ ከዛቸው ከአስፋልቱ ዳር ጠደፍ አድርጎ ቤቱ ምናምን እንዲሰራና የጓሮ አትክልት እንዲተክል ታስቦ ነው እንጂ እንዴት አይታሰበትም? የሆነ የከተማውን ቶፖግራፊ አይቶ ውሃ እዚህ ጋር እንትን ስለሚል ወደዚህ እንዲፈስ ይደረግ። ከዛ ደግሞ የግብር ይውጣ፣ የችኮላ ስራ አይሰራ፣ በስነ ስርዓት ይጸዳ። ለምን ቆሻሻው ይሄ ደብሪት ከኮንስትራክሽን የሚተርፈው ምናምን ገብቶ ፍሳሹን እንዳይዘጋው ምናምን የሚለው ሁሉ ታስቦበታል። ግን ለኛ ተብሎን በቃ እንደዚህ ውሃ ሲሆን መኪናም ስትነዱ ጎማችሁ በደንብ እንዲታጠብ ምናምን ነውና ማመስገን ያለባችሁ እንጂ ገና ተሰርቶ አመት ሳይሆነው ጎርፍ ላይ እየዋኘን ምናምን ዋና እንድትለምዱ ተብሎ ነው። ከዛ ደግሞ እንደዚህ እንደ ወር አበባ በወር አንዴ ውሃ የሚመጣባቸው ሰፈሮችም ከዛ በነፃ እንዲቀዱ ታስቦ ነው። ስለዚህ ቴንኪዩ ማለት ነው እንጂ ሁሌ ማማረር እናንተ ተገቢ አይደለም። ፕሊዝ ጋይስ ፕሊዝ። አሁን የከበደ ምንድነው እንዲህ አይነት ነገሮችን በፖዘቲቭ ወይ መረዳት ነው። በቃ አስፋልቱ ውሃውና እዛ ረስ ሄደ ከምትስናና በር ላይ ይመጣል ማለት ነው። እንዲህ ነው መረዳት ያለባችሁ። የኮሪደሩ ጥቅም በዚህ መልኩም ይመጣል። ስለዚህ ያው እንዲተረዱ አትማረሩ ተብላችኋል። አይዘው ያለ ጥርጥር ሁላችንም አንድ ነገር ማወቅ አለብን። ህግ የሚወጣውም ለደሃ ነው፣ የሚሰራውም ደሃ ላይ ነው። ከዛ ውጪ በሀብታቸው ከፍ ያሉ ሰዎች እንግዲህ ከኤክስፔሪየንሳችንም ብዙ ጊዜ እንደምናየው ከሆነ ህግ እነሱ ላይ ኢፌክቲቭሊ ሲሰራ አናይም። አሁን እኚህ ሴትዮ ቄጠማ ቸርችረው ነው የሚያድሩት። 52 ዓመት የኖሩበትን ቤታቸው መጥተው አሽገውባቸዋል። እንግዲህ መውደቂያቸው ጎዳና ነው። ለሚመለከተው አካል ሄደው አቤት እንዳይሉ አቅም የላቸውም። ስለዚህ ይሄንን ጉዳይ ለመንግስት አካላት እንዲደርስ አድርጉ ልላችሁ አይደለም የመጣሁት፣ የመንግስት አካል ስላፈናቀላቸው ማለት ነው። መርዳት የምትችሉ ሰዎች ምናልባት ካላችሁ ከፈጣሪ ታገኙታላችሁ። እኚህን ሴትዮ ከነ ልጆቻቸው በጅብ ከመበላት እንድታድኗቸው ጥሪ ለማቅረብ ነው። የመንግስት አካላትማ የመንግስት መዋቅሩ 52 ዓመት ከኖሩበት ቤታቸውን አሽጎ አውጥቶ ጥሏቸዋል። ስለዚህ ደሃ ላይ የሚበረታ መንግስት፣ ሀብታምን እሽሩሩ የሚል መንግስት፣ ህግ የሚያወጣውም ለደሃ ነው፣ ህጉንም የሚያስፈጽመው ደሃ ላይ ብቻ ነው። ስለዚህ በእንደዚህ አይነት ነውረኛ መዋቅርና አስተዳደር ኢትዮጵያ እየተዳደረች ትበለጽጋለች፣ ታድጋለች፣ ትባረካለች ብሎ ኤክስፔክት ማድረግ ራስን እንደማታለል ነው። ከእንደዚህ አይነት የሰይጣን መልእክተኞች ኢትዮጵያ ነጻ እስካልወጣች ድረስ መቼም እድገታችንና ብልጽግናችን ወደኛ አይመጣም። ለማንኛውም ሀገራችንን ይጠብቅልን፣ ሰላም ያደርግልን። መርዳት የምትፈልጉ ሰዎች ግን በአድራሻቸው ፈልጋችሁ እንድትረዷቸውና እንድትተባበሯቸው ጥሪ ለማቅረብ ነው። ይመቻችሁ። እኚህን እናት ካየሁ በኋላ በጣም ያዘንኩት። ምክንያቱም በዚህ እድሜያቸው ምን ሰርተው የት ሄደው ራሳቸውን ሊያኖሩ ይችላሉ? ከ52 ዓመት ከኖሩበት ቤት ከተባረሩ ከተዘጋባችሁ በኋላ ይብን እኮ እንደ አይነት ነገር ያው ህገ ወጥ እንኳን ቢሆን በዚህ እድሜያቸው ለዓመት የኖሩበትን ቤት እኔ በህገ ወጥነት መታየት አለበት ብዬ አላስብም። ምክንያቱም 52 ዓመት ሲኖር ዝም የተባለ አሁን ድንገት መጡ ይፍረስባቸው፣ ይነጠቅ፣ እንደገና ደግሞ ይታሸግ ማለት
ተገቢ ነው ብዬ አላስብም። ጎዳና የወጡ ከነ ልጆቻቸው ብሎ እንደመወሰን ነው የሚቆጠረው። በጣም ነው የሚያሳዝነው። ፍትህ ያገኛሉ ብዬ ተስፋ አደርጋለሁ። በገዛ ገንዘቤ የፈለኩትን መብላት መጠጣት እችላለሁ። መብቶት ነው እንዴ? ማን ነው የሚከለክለው? ምን እናምጭላቸው? በገዛ ገንዘቤ እውነት ነው ይችላሉ። ጎበዝ ጨብጡኝ። እማማ ዝናሽ ከሞሃ 250 ሺህ ብር ሽልማት አግኝቷል። እንደ አምባሳደርነትም ተሹመዋል እንዳያችሁት። እና በጣም እኔ ዘኪን ግን አለማድነቅ በጣም ንፉግነት ይመስለኛል። አንዳንድ ሰዎች ምን ሲሉ ሰማሉ በየኮመንቱም በየሶሻል ሚዲያ ላይ ዘኪ እሳቸውን ለመሸቀል ነው ያዛቸው ምናምን። ይህ በጣም በቃ እኔ አይምሮ ካለው ሰው በትክክል ማሰብ ከሚችል ሰው የሚጠበቅ ንግግር ነው ብዬ አላስብም። ኢቭን እየሰራባቸው እንኳን ቢሆን ምንም አላረገም። በቃ እየሰራ እያኖራቸው፣ እያጠባቸው፣ ቤት ሰጥቷቸው፣ እየተንከባከባቸው የሚፈልጉትን እያረገላቸው ነው። ይህ ቤተ ክርስቲያን አለያም መስጊድ እንዳይመስላችሁ። የአባ ገዳ የማምለኪያ ቤተ መቅደስ ተብሎ የሚጠራው ይህንን ይመስላል። የምታውቁት ታውቁታላችሁ። ነገር ግን ለማታውቁት ለእናንተ ምን እንደሚመስል ስርዓቱንና የአምልኮ ሁኔታዎች እንዴት እንደሚከናወኑ በትንሹም ቢሆን ልጅ የላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ምክንያቱም ከዚህ በሚቀጥለው ላይ ሌላ ቪዲዮ ይቀጥላል ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ የአምልኮ ስርዓቱ በዚህ መልኩ የሚከናወን ነው ማለት ነው። ይህም በጭፈራ በዝላይ እና በመሳሰሉት ነገሮች ናቸው። እንግዲህ ይሄ በኔ እይታ ሊሆን ይችላል፣ በዛ እንደሆነ አላቅም። ሀሳባችሁን ግን በኮሜንት ብታደርሱኝ መልካም ነው እላለሁ። በጣም ነው የሚያስፈራው። ማለት የሆነ እኔ አሁን ዋቄ ፈናና ደግሞ አዲስ አበባ ላይ ደግሞ እሬቻ ሲከበር እናያለን ብዙ ጊዜ እና እሬቻ እምነት እንዳልሆነ ነው የሚናገሩት። እኔ እንደምሰማው እምነት አይደለም፣ የምስጋና ቀን ነው። ስለዚህ ሁላችሁም ሞታችሁ አመስግኑ፣ የትኛውም እምነት የሆናቸው የሚል ነገር እንሰማለን እና በዛ መልኩ ነበር እኔ የምረዳው። ግን አሁን እዚች ጋር ባየነው መንገድ ከሆነ ኦልሬዲ እምነት እንደሆነና ኢቨን እምነት ቤት እንዳለው በዚህ መልኩ እንደሚያምኑ አይተናል እና ዊርድ ነው የሆነብኝ። ያው አይቼ ስለማላውቅ ነው። እስቲ ስታዩት ምን ተሰማችሁ? ምን አሰባችሁ? ኮመንት ላይ ጻፉልኝ። ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻልን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። ሙሉ G+3 ህንፃ ላይ ነበር ያ ሁሉ ሰራተኛ የሰፈረው። ለቀቅን፣ አልቻልንም። አሁን አንድ ፍሎር ላይ ተሰብስበን ያለ ነው ማለት ነው። አንድ ፍሎር ተከራይተን ምገባ ነበረ ዶንኪ ውስጥ ቅድም እንደነገርኳችሁ ቁርስ፣ ምሳ፣ እራት ይበላ ነበር። አቆምን ምገባ። ብዙ ነገር ቀንሰን አሁን መጨረሻ ካቅም በላይ ሆነ ማለት ነው ነገሩ። ሰዎች እሸቱ በጣም ሚሊዮነር ነው፣ ብዙ ብር አለው፣ ንብረት አለው ብለው እርግጠኛ ሆነው ያወራሉ። ኦፍኮርስ አሁን እኔም ሲያቀብጠኝ ሲሉ ሰምታ ዶሮ ሞተች ቀጢስ ገብታ ይባል። አንድ ቀን ሰይፉ ላይ ቢሊዮነር ሳልሆን አልሞትም ብዬ ቀላል መስሎኛ። ያው ቢሊዮነር ሞቲቬሽን እኮ ሞቲቬሽን ሰምቼ ተወስውሼ እንደዛ ብዬ ነበርና ሪያሊቲው ግን ኢትዮጵያ ውስጥ አሁን ላይ ቢዝነስ የምትሰሩ ሰዎች ታውቁታላችሁ። እንደሰማችሁት ነው። እሸቱ መለሰ በዚህን ያህል ተቸግሮ ማየት እኔ በጣም ያስገረመኝ፣ በፍጹም ያልጠበቀው ነገር ነው። በቃ እኔ በጣም ነው የደነገጥኩት። ማለት ውሸት ነው የሚል ማለት እንደ ፕራንክ አንዳንዴ የሆነ ለእይታ ሲባል የሆነ ርዕስ ይሰጥና ገብታችሁ ስትዩት ተቀራራቢ ሆኖ ግን በሌላው ይሆናል። ግን ደግሞ አሁን የትክክለኛ ነገር ነውና እንደተቸገረ በደንብ እየተናገረ ነው። ሰራተኞቹንም ሊበት እንደሆነ ተናግሯል። እና የተለያዩ ሰዎችም እየረዱ ነው። እስቲ ምን አለ የሚለውንም በደንብ አድምጠን ነው እንመለስ። ዶንኪ ቲዩብ አሁን በትክክል አደጋ ውስጥ ነው ያለው። በቀጣዮቹ 8 ቀናት 31 ሰራተኞችን ለማሰናበት ልገደድ ነው። አሁን እየሳኩ ላውራው እንጂ በጣም የሚያስጨንቅ ነገር ነው ምነግራችሁ። መቼም ዶንኪ ቲዩብ እንደ ቀልድ 31 ሰራተኛ ቢያሰናብት ቤተሰብ አላቸው፣ ህይወት አላቸው። አንዳንዶቹ የ4 ልጅ እናት፣ የ3 ልጅ አባት፣ ሁሉም የራሱ ህይወት አለው። እንኳንስ ስራ አጥቶ አሁን ላይ ያለንበት ሁኔታም በቂ እያኖራቸው አይደለምና እንደው በትዕግስት ይቺን ቪዲዮ እስከመጨረሻው አዳምጡኝ።
በመላው ዓለም ያላችሁ ከኛ ጋር ታሪክ ያላችሁ ብዙ በጎ ነገር ሲሰራ ከጎናችን ቆማችሁ ብዙ ነገር ጥሩ ነገር ከኛ ጋር ያሳለፋችሁ ኢትዮጵያውያንና ኤርትራውያን ያ7 ዓመት ሙሉ የተንከባከባችሁት በኮመንት አስተያየት እየሰጣችሁ ያሳደጋችሁት ብዙ በጎ ስራ የሰራችሁበት እግዚአብሔር ተአምር ሲያደርግበት ያያችሁት ሚዲያ እንደ ቀልድ እንደዚህ ሲሆን ዝም እንዳትሉ። እንዳያችሁት ነው እውነት ነው ነገር እንደተቸገረ ተናግሯልና ሊቭ ላይ ነው ስቲል እስካሁን እኔ ቪዲዮ እስከምቀርጽበት ሰዓት እሸቱ መለሰ በዶንኪ ቲዩብ ሊቭ ሆኖ የተለያዩ እርዳታዎችን እየሰበሰበ ነው እንደ ጎፈንድሚ እና በጣም ብዙ ሰዎችም እየረዱት ይገኛሉ እና ሄዳችሁ ማየት ትችላላችሁ። መርዳት የምትፈልጉ መርዳት ትችላላችሁ። እና ደግሞ በሊቭ ማለት ሲረዳና አንዳንድ ነገሮችን ሲናገር ነበር። እስቲ ምን አለ ማን ረዳው የሚሉን አይተን እንመለስ። እኔም እዚህ አካባቢ ያሉ ሰዎችን በማስተባበር አትሊስት ሜምበርሺፕ እንዲሆኑ እንግዲህ እንጥራለን። ሌሎችም ሰዎችን ያግዙ እንጥራለን ማለት ነው። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ሰዓት ውስጥ 520 ሜምበሮችን አግኝተናል። እንደዚሁ ከቀጠልን በጣም በአጭር ሰዓት ብዙ ነገር እናሳካለን። ከእንግሊዝ ሀገር አንድ ስልክ ተደውሏል። ሄሎ ጤና ይስጥልን። ጤና ይስጥልን። እሺ እንዴት ነህ? ተሾመ አለሙ ነኝ። እግዚአብሔር ይመስገን። ተሾመ ሰላም ነው? ለንደኖች እንዴት ናችሁ? ሰላም ነው? ሁሉ ሰላም፣ ሁሉ ሰላም። እግዚአብሔር ይመስገን። ስራ ጥሩ? ሁሉ ነገር ጥሩ። እንግዲህ ምን እንደተፈጠረ አላወኩም። ዛሬ በሰራው ማስታወቂያ ላይ ነው ያየሁትና ኦኬ እንግዲህ እዚህ በመጣችሁበት ጊዜ በጣም ብዙ ሰው ኢንስፓየር አድርጋችኋል። በጣም ብዙ ሰው እንደሚከተላቸው ታውቃላችሁ። እንዳያችሁት ነው ከአሜሪካ ከእንግሊዝና ከተለያዩ ከሀገር ውስጥም ከውጭም የተለያዩ ሰዎች ሊያግዙት እየሞከሩ ነው። ይሄ ጥሩ ነገር ነው ብዬ አስባለሁ። እሸቱ ሶሻል ሚዲያ ላይ በጣም ብዙ ሰው የሚወደው ታዋቂ ሰው ነውና ያው ይሄ ነገር ይፈቷል ያልፋል ብዬ አስባለሁ። እስቲ እናንተ ይህን ስትሰሙ ምን ተሰማችሁ? አዘናችሁ ወይ? እንደኔስ መጀመሪያ እውነት አልመሰላችሁም ወይ? እስቲ ሀሳባችሁ ኮመንት ላይ ጻፉልኝ። እና ደግሞ የተለያዩ ታዋቂ ሰዎች በዚህ ዙሪያ ሀሳብና አስተያየት እየሰጡ ነው። እሱንም አይተን እንመለስ። ከረጅም ጊዜ በኋላ አንድ ጉዳይ ላስቸግራችሁ መጣሁ። በእኔ ስም ልለምናችሁ። እርግማን ሆኖብን በአበሻ ምድር ላይ ደግ አይበረክትም እንዳለ ገጣሚው መልካም ስራ የሚሰራው ኮሜዲያን እሸቱ በችግር ላይ በፈተና ላይ ወድቆ ለኛ ጥሪ ሲያቀርብ ማየት በጣም ያማል። ስፖንሰሮች ስፖንሰር እንዳያደርጉት የተለያዩ ስራዎች ተሰርቶ ዛሬ ከ30 በላይ ቋሚ ሰራተኞችን ለማባረር ጫፍ ላይ ደረሰ። በመላው ዓለም የምትገኙ በተለይም በአሜሪካ፣ ካናዳ፣ አውሮፓ፣ አውስትራሊያ የምትገኙ ኦርቶዶክሳውያን በተለይ ደግሞ በዚህ በኔ ቲክታክ ፕላትፎርም በተለያዩ ሶሻል ሚዲያዎች የምትከተሉኝ የምታውቁኝ የምትወዱኝ አንድ ጉዳይ ልለምናችሁ። ኮሜዲያን እሸቱ ዩቲዩብ ቻናል እየገባን ሜምበርሺፕ ጆይን እናደርግ። ኔትፍሊክስ ሌላ ጆይን ያደረግነው እንኳን ለዚህ መልካም ሰው በእኔ ስም ልለምናችሁ ጆይን አድርጋችሁ ያው ይረዳል ብዬ አስባለሁና ዶንኪ ቲዩብም እንደማይዘጋ ተስፋ አደርጋለሁ። አሁን ደግሞ የምናየው የአዶናይ እህቶች በጣም በቃ ተቃውሞ እየገጠማቸው ነው። እያሳዩት ያለው አክት በጣም ከማህበረሰቡና ከእድሜያቸው ወጣ ያለ ነውና ያ ደግሞ በጣም ተጽዕኖ እየፈጠረ ነው ማህበረሰቡ ላይና ያው አዶናይ ላይም ኢቭን ተጽዕኖ እየተፈጠረበት ይገኛል። ግን ስቲል እሱ ምንም ያለው ነገር ባይኖርም እስቲ ሰው ምን አለ ምንድን ያደረጉት የሚለውን አይተን እንመለስ። አዶናይ ወላሂ አንተን ሼም ይዞን ነው እንጂ እህት በጣም ስርዓተ ቢስ ነች። በጣም ነው ያፈላችሁ እንዴ። አንተ ፌመስ ስለሆንክ አንተን ስለምንወድ እኛ እኮ መናገር ሼም ይዞን ነው እንጂ እንደ እድሜው አይደለም የምትሆነው። ማየት በሌለባት ሰዓት ሁሉን ነገር አይታ ማየት ባለበት ሰዓት ህይወት እንዳይሰለቻት እንዳያልቅባት ህይወት የምፈራላት ነገር ማለት ነው እንዴ። አንተ ብዙ ሴቶችን ትመክር የለ እንዴ? ለምን ለእህትህ ሲሆን ገሸሻልክ? በነገራችን ላይ የኢትዮጵያ ህዝብ ሼም ስለሚይዘው ነው እንጂ በጣም ቆይቷል ጭጓራው ከተቃጠለ። እንደ እድሜያቱን በተለይ ይሄ ኢትዮጵያ ነው፣ ሀበሻ ነው። ሀበሻ በእድሜያችን እንኳን ሆነን ከአይን አላመለጥንም። እኔ በሷ እድሜ ወላሂ ልጅ እንዴት ነው የሚወለደው ስባል በሆድ በኩል እንዲህ ነው የሚወጣው ምል ሰው ነኝ። አይ ደስ አይልም። እንዳንድ እህት እንዳለው ሰው መመክረህ ነገር እህትህን ደበቅ ሰተር አርግ። በኋላ ማልቀስ ጥሩ አይደለም። እህትህን ደበቅ ሰተር አርግ። ያ
እንደሰማችሁት ነው። በዚህ መልኩ በጣም እየተቃወሙ ነው። አዶናይ ለአንተ ስንል ነው እስካሁን ዝም ያልናቸውም የሚል አስተያየት እየተሰጠ ነው። እስቲ እናንተ ምን ታስባላችሁ? መልካም ምኞቴ ነው ይሄ ቪዲዮዬ ለአዶናይ ቢደርስ። ሰው ስም ቢሰጠውም እያለ ፍሪደም እያለ ኮንፊደንስ በቅጡ ሲሆን ነው ሁሉም የሚለው ደስ። ማድረግ ስለምችል እድሉ ስላላት እንዳሻዋ እንድትሆን ተዋት ትፍቀድላት። በላይክና ኮሜንት ገምታ ዋጋዋን ነፃነት በሚል ስም አታጣም ነገዋን። ጎበዝናት አቅማላት ያንን አንክድም፣ ግን አቅጣጫ ሳያት እንዳትሄድ አግድም። ቀለል አድርገን አይተን የጀመርነው ለሙድ ዋጋ አስከፍሎናል ዳርጎናልም ለጉድ። ኖርማል ነው በማለት ያረግነው ለፈታ እንድንገኝ አድርጓል ከማይሆንም ቦታ። ሌላውን ትተው በአንዳንድ አኳኋኗ በምትፖስተው ፖስት ሰዎች የሚሰጡት ልክ ያልሆነ ኮሜንት የሚያሳድረውን ከባድ ተጽዕኖ አይከብድም ለማሰብ። እናም እንደ ሐሳብ ሰተር ትበል ሰብሰብ። ዛሬ ሰው ባንታውቋት ስለወጣች ቫይራል የልብ ልብ አይነት ተሰምቷት ሞራል የሴትነት ወጉን ስርዓቱን ጥላ ቅጤለሽ እንዳትሆን ነገ ከነገ ኋላ አንዳንዱን ተይበላት ቆንጥጥ ስታፈላ። በወግ ባደብትሆን ሰው አይን አታስገባት። በአሁኗ ተጋርዳ ነገዋ እንዳይጠፋት እንደ ትልቅ ወንድም ምከር አትቆጣት። እጅ ላይ ስላለ ኢንተርኔትና ስልክ ሁሉ አይፖስትም ትሁን በእድሜዋ ልክ። ነፃነት በሚል ስም ጥሩ ነው ባፈጥን ደግ ነው ባቸኩል። አንዳንድ አይን ያጠፋል ይበጃል ያሉት ኩል። እስቲ እናንተ በዚህ ጉዳይ ሐሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። የእነዚህ ልጆች ሁኔታና አክት ልክ ነው ብላችሁ ታስባላችሁ? ኮንፊደንስ ነው ብላችሁ ታስባላችሁ? ኮሜንት ላይ ጻፉልኝ። እድሜ ከ20 ዓመት በላይ የሚበልጣትን ሴት ማግባት መጨረሻው ይሆናል። ድሬዳዋ ተወልዳ በአሁኑ ሰዓት በአሜሪካ ኒውዮርክ ነዋሪ የሆነችው የ56 ዓመቷ ሮዛ በ30ዎቹ መጀመሪያ የሆነ ወጣት በማግባት በሶሻል ሚዲያ መነጋገሪያ ሆኖ ነበረ። ከላይ ቪዲዮን እንደምትመለከቱትም ከፍቅረኛዋ ጋር ሆና የምትለቃቸው ቪዲዮ ብዙ አስተያየቶችን እያስተናገደ ቢሆንም ሁለት ጥንዶቹ ግን ሳይከፉ በቀልድ መልክ ምላሽ እየሰጡ ነበረ። በተለይ ደግሞ እንዲህም ብላ ጠይቀው ነበረ። ስማኝ ፍቅር፣ ወይኔ ያለም ባልሽ ይወድሻል ወይ ለገንዘብ ነው ያገባሽ? ለምን ሰው ምንድነው የምታቸው? እኔ የምላቸው ምናልባት በጣም ነው የሚያሳዝነው። ባልሽ ይወድሻል ብቻ ሳይሆን ይሞትልኛል ብያቸው እሺ። ታዲያ ሮዛ መኪና ጭምር ገዝታለት ወደ ኒውዮርክ ሄዳ እግሯ እንደረገጠ ጎልማሳው የ16 ሚሊዮን ግምት የሚያወጣ የተባለውን መኪና ሽጦ ስልኩንም ዘግቶ ደብዛው እንደጠፋባትም ተገልጿል። እሷም በአሁኑ ሰዓት እየየዋን የቀጠለች ሲሆን በአሁኑ ሰዓት እንግዲህ አብዛኛው ወጣት በእድሜ የምትበልጠውን በማግባት ላይ ተጠምዷል። በዚህም አንዳንዶች ፍቅር ኃያል ነው የሚል ማስተባበያ የሚሰጡ ሲሆን እናት መረጃ በበኩሉ ሁሉም በልኩ ሁሉም በጊዜው ያምራል ይላል። እናንተስ በዚህ ላይ ምን ትላላችሁ? ሐሳባችሁን በኮመንት ላይ ስጡበት። የእነዚህ ካፕሎች ጉዳይ በጣም መነጋገሪያ ሆኖ ነበር ትናንትና። ግን ነገሩ እውነት እንዳልሆነና ውሸት እንደሆነ ሴትዮዋ ወይ ደግሞ ሚስትየው ወጣ ተናግራለች። ምን አለች የሚለውንም አድምጠን እንመለስ። ሄሎ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ተመልካቾች? ታዋቂ ነው ብላችሁ የምትከታተሉ ሰዎች ነው ይሄንን ፈጥሮ ሲያወሩ የነበረው። እነሱን ለማዋረድ ነው እና ራሳችሁን እና እሱን የምትከተሉ ሰው ራሳችሁን ገምግሙና እዩ። እንደሰማችሁት ነው፣ ውሸት ነው፣ የጠላት ወሬ ነው ብላ ተናግራለች። ግን በጣም ብዙ ስለተቀባበለው እውነት ለመናገር ነው ትክክለኛ ነገር ነው ብዬ አስቤ ነበር። ከእድሜያቸውም አንጻር ይህን ነገር ያው መጠበቅና እንደዚህ ተፈጠረ ሲባል ለማመን መቸኮል ኖርማል ነገር ነው ብዬ አስባለሁ። አንድ ታዋቂ አርቲስት ማለት ነው፣ ትልቅ የልጆች እናት ምናምን አርቲስት፣ እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን። እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል፣ ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታደርጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልዘዝልሽ ወይ እንደዚህ ታደርጊያለሽ ምናምን ብያት፣ ከዛ ደወለች። ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑን ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት። እኔን የሚያካክሉ ልጆች አሏት ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች። እና በጣም ነው ያዘንኩብሽ። የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ሲሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስጩ አንቆ ነው የሚደፋሽ። ልክ አይደለሽም ተመለሽ፣ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ። ግን በኢየሱስ
እንደሰማችሁት ነው። ገነት ንጋቱ በጣም የሚያሳፍር ስራ ነው የሰራችሁ። እውነት ይሄ ነገር እውነት ከሆነ በጣም ማለት ልክ አይደለም። የሰውን ስራ ለመንጠቅ መሞከር እንደዚህ አይነት ታዋቂ ሲሆኑ የሁላ ልጆች ትላልቅ ያላት በጣም ከባድ ነው። ልጆቿንም ማሳፈር ነው ብዬ አስባለሁ። እስካሁን ግን እሷ በዚህ ዙሪያ ምንም ያለችው ነገር የለም። ግን የተለያዩ ሰዎች ተቀብሎ በዚህ ጉዳይ አስተያየት እየሰጡ ነው። እስቲ እሱንም እንመልከት። የዚች ልጅ ስራ ሲንግል ማም ናት፣ እናት ናት፣ አምባሳደር ናት አይደለ? የቅርጫ ምናምን አምባሳደር ናት። እንደ ሰው እንደ ሴት ልጅ እንደ እናት የእሷን እንጀራ መመኘት በራሱ ያሳፍራል። እናት እኮ ናት ልጅ፣ ሲንግል ማም ናት። ባይዘው እንትና ከሰማችሁ በጣም ነው የምታሳዝነው። እንደው ማሰባችሁ ራሱ እኔ እንደዚህ ስላለኝ እኔ እንደዚህ ሰራላችሁ ይታይላችኋል፣ እኔ እንደዚህ አደርግ እኔ ምን አይነት ችግር አብትሆኑ አትጠግቡም። ግን ማለት አትጠግቡም። ሆዳችሁ ኪሳችሁ አካውንታችሁ አይጠግብም። የሌላውን እንጀራ ለምንድን ነው የምትመኙት? የሌላውን ነገር ለምንድን ነው የምትናፍቁት? እግዚአብሔር የሰጣችሁ ላይ ባረክላችሁ አይባረክላችሁም? በቤታችሁ ሲመጣ ማለት ትንሹ በረከት የለውም? እስኪ ጸሎት አስደርጉበት፣ የምር ስጡበት፣ ለግሱበት፣ ይበረክታል። የእናንተን ማለት አልከለከላችሁም። እግዚአብሔር ልክ በሶሻል ሚዲያ ለእናንተ እንጀራ ሰጥቶ እያኖራችሁ ነው አይደል? የሰውን እንጀራ ለመቀማት እኛ እንደዚህ ስላለን እኛ እንደዚህ ስለሆነ እኛ ብንሰራላችሁ ያዋጣችኋል እኛ እንደዚህ ምናምን ቢያንስ ባትሰሩ የምትሰሩ ሰዎች ሆናችሁ በዚህ ደረጃ የእሷን እንጀራ መመኘት እኛ ብንሰራ በጣም እኮ ተሰፍራላችሁ። ባይዘው ወይሶች እንደሰማችሁት ነው። እስቲ በገነት ንጋቱ ዙሪያ ምን ታስባላችሁ? ይሄ ነገር ሀሳባችሁን ኮመንት ላይ ጻፉልኝ። በአርሲ ሰበር መረጃ ተሰምተዋል። የአርሲ ዞን የተሻለ አፈጻጸም በማሳየት በሚል ተሸለመ። የኦሮሚያ ብሔራዊ ክልላዊ መንግስት ባዘጋጀው የ2018 አምስተኛ ዙር የፕሬዝዳንትነት ሽልማት የአርሲ ዞን አስተዳደር ካሉት የኦሮሚያ ዞኖች ከፍተኛ የስራ አፈጻጸም በማስመዝገብ ሁለተኛ ደረጃን በመያዝ ተሸልመዋል። ሽልማቱንም ከኦሮሚያው ፕሬዝዳንት ሽመልስ አብዲሳ እጅም ተቀብለዋል። በጣም ያናደደኝ ዜና ነው። የአርሲው አስተዳደር ከኦሮሚያ አንደኛ ብሎ ተሸለመ። ጥሩ አፈጻጸም በመፈጸሙ ምንድን ነው ጥሩ አፈጻጸም ማለት? ሰው በሞተበት ነው? ብዙ በተገደለበት ነው? አልገባኝም። የሁላ ሰው እየተገደለ አመቱን ሙሉ ግን እሱ ነው የተሸለሙ። ይሄ አሁን እኔ ከስድብ ለይቻለሁ። በቃ በጣም ይሄ ንቀት ነው ለህዝቡ ራሱ እና በጣም ነው ያሳዘነኝም የሚያናዱ ድረስ የልጄ ልብ ላሸፈትከው ለልጄ ባለቤት ይህ አጭር መልእክት መጨረሻ እስትንፋሴ ምሰጥ ያደራ ቃሌ ነው። ልጄ ልጅነት ይዟት እኔን እንዳስከፋችኝ ታውቃለህ። የእናት አንጀት ደግሞ አይጨክንም። እሷ የሚጨክን አንጀት የለኝም። ከልቤ ይቅር ካልኳት ቆይቻለሁ። አንተም ከልብህ እኔን ይቅር በለኝ። ምንም ተገና ወጣት ብትሆንም ዛሬ ትልቅ አደራ ልሰጥህ ነው። አደራዬን ተቀበል። ልጄ እዚህ ምድር ላይ ፈጣሪዋ ቀጥላ የምትደገፈው በአንተ ነው። ስለዚህ በዚህ ወቅት ከማንኛውም ጊዜ በላይ እናት ፍቅር፣ የአባት ጥላ፣ ወንድም መከታ፣ እንክብካቤ ያስፈልጋት። ስለዚህ አሌክስዬ ልጄ ለዴዚ እናትም ሆነ ናፍቆት ስትሰበር በደረትህ አቅፋ አጽናናት። አባትም ሆነ እዚህ ጨካኝ ዓለም ቀፋ ጋሻ ሆነ አስጠጋ። ወንድምም ሆነ ምንም እንዳይደፍራት በኩራት ቆመ ተሟገትላት። ባልም ሆነ በንጹህና በማይለወጥ ፍቅር ከመጨረሻው ውደዳት። እኔን በድንገት ማጣቷ ፈጽሞ እንዳይሰብርብኝ አንተ ሙልነት ወደሏን ሙላላት። አደራህን እንዳትሰለቻት። ልጄ ገና ህፃን ናት። አስተሳሰቧ በውሳኔዎቿ ላይ ልጅነት ሊታይባት ይችላል። አሁን በዚህ ወቅት ደግሞ ሰጡር በመሆኗ ስሜቷ ይበልጥ ተለዋዋጭ ይሆናል። ላሉ ልታለቅስ፣ ልታኮርፍ፣ ልትነጫነጭ ትችላለችና በትዕግስት ረማት እንጂ አትሰልቻት። ክብሯን ጠብቀህ በፍቅር ይዘህ የልጅ ልጄ በሰላም አሳድጋችሁ በዓለም ፊት እንድታኮሩ ልጄን በአደራ ሰጥቻለሁ። የዴዚ እናት መልእክት ነው የሚል ይሄ ቮይስ እየተዘዋወረ ይገኛል በሶሻል ሚዲያ። ግን ያው በቃ እውነት ይሁን ውሸት ይሁን ምንም ማረጋገጫ የለም። ግን ደግሞ በጣም ብዙ ሰዎች እውነተኛ ነው የእሷ ሀሳብና የእሷ ጽሁፍ ነው በሌላ ሰው ምንም የሚነበብ እንጂ የሚል አስተያየት እየተሰጠ ነው። እውነት ከሆነ በጣም ነው የሚያሳዝነው። ይብንም ያው ይቅር እንዳለቻችሁ የሚያሳይ ደብዳቤ ነው። አዶናይ እና ጃኒ አለመለያየታቸው እርግጥ የሚያደርግ እንግዲህ ምስልም ወጥቷል ማለት ነው። ጃኒ እንግዲህ ከዱባይ ወደ ኢትዮጵያ ስትመለስ አቀባበል ካደረጉላት ሰዎች መካከል አዶናይም ተገኝቶ ነበር ማለት ነው። ያው እንግዲህ በካሜራ ይፋ ባይሆንም ነገር ግን እንግዲህ በድብቅ በወጡ ምስሎች አማካኝነት አዶናይ እዛ ቦታ ላይ ተገኝቶ ነበር። ይህንንም የሚያሳይ ምስልም ነው እንግዲህ ከላይ በምስሉ ላይ የምትመለከቱትን ያስቀመጥኩላችሁ። ታዲያ በዚህ ምክንያት ጃኒና አዶናይ እንዳልተለያዩና ይህ ነገር ለምን እንደዚህ እንዳደረጉት በግልጽ ባይታወቅም ነገር ግን አለመለያየታቸው የሚያሳይ ብዙ ምስሎች በአሁኑ ሰዓት በሶሻል ሚዲያ ላይ እየተዟዟረ ይገኛል ማለት ነው። የእነሱ ምክንያት ምን እንደሆነ በውል ባይታወቅም ነገር ግን እነሱ ዛሬም ድረስ እንዳልተለያዩ በግልጽ የሚያሳዩ ምስሎች ነው ከላይ ያስቀመጥኩላችሁ ማለት ነው። አዶናይና ጃኒ ስቲል የውሸት ነው
የተለያዩት የሚል አስተያየትና የተለያዩ ማስረጃዎች እየወጡ ነው። አሁን ላይ ግን እንደ በፊት ሰው ግድ እየሰጡ አይደለም። እውነት ለመናገር ካስተዋልኩት ነገር አንዱ አዶናይና ጃኒ ተለያዩ አልተለያዩ ሰው አሁን ላይ ምንም አይመስለውም። የሆነ ሰዓት በጣም አጀንዳ ሆኖ ነበር። አሁን ግን ሰው ምንም አይመስለውም። እንደውም ስለነሱ ሲወራ አገባንም ምናምን የሚል አስተያየት የሚጽፍ ሰው ይበዛል። እሱ ደግሞ ትናንትና አንድ ያስተላለፉ መልእክት ነበር። ምን አለ የሚለውን እስቲ ተመልክተን እንመለስ። በህይወታችሁ በብዙ ሰዎች ተከድታችሁ የምታውቁ ከሆነ እንዴት አድርጋችሁ ነው እንደገና ማመን የምትችሉት? እንዴት አድርገን ነው ማመን የምንችለው? ምክንያቱም ሙሉ እምነትህ አሳልፈህ ሰጥተህ ያ እምነት ሲጣስ በጣም ከባድ ነው። እውነቴን ነው የምላችሁ። እኔ ኢትዮጵያ ከመጣሁ ጀምሮ ብዙ ኤክስፒሪየንስ ያደረኳቸው ሰዎች አሉ። ብዙ ያሳለፍኳቸው ጉዳቶች አሉ። እንደ አዶናይ አይ ቲንክ ከካናዳ ስመጣ ብዙ ራሴ ላይ ሰርቻለሁ፣ ሂል አድርጌያለሁ። ያሉኝን ቂሞች ይሁን ወይም ደግሞ የጎዳዋቸው ሰዎች ይቅርታ ብዬ ራሴን ይቅር ብዬ ልቤን አንጽቼ ነው የመጣሁት ወደ ኢትዮጵያና እዚህ ሀገር ስመጣ ግን ያስተዋልኩት አንድ ነገር ቢኖር ቀስ በቀስ ያመንኳቸው ሰዎች እንዴት ተገምጥለው የኔ መርዝ አቀባይ ለመሆን እንደሚሞክሩ ነው አስተውያለሁ። በጣም ከባድ ሀቅ። ከነሱ መርዝ በላይ እንደውም መርዝ ነው ብዬ ማስበው ይሄ ማስተዋል ነው። ይሄ ዋው ለካስ እንዳሰብኳቸው አልነበሩም እነዚህ ሰዎች። ስለዚህ ሜቢ ያመናችሁት ሰው ሊኖር ይችላል። እነዛ ሰዎች ተቀይሮባችሁ ሊሆን ይችላል። እግዚአብሔር ካለው አለው ነው እንግዲህ ምን ማድረግ አትችሉም። እግዚአብሔር የሚፈልገውን ነገር ነው የሚያደርገው። ስለዚህ እሱን ተቀበሉትና በተሻላችሁ አቅም እንደገና እመኑ። ቢካዝ ማመን ግዴታችን ነው። ሰው ካላመንክ ማንን ታምናለህ? እግዚአብሔርን ማመን ዋናው ነው። ግን ደግሞ ሰውንና ሰው ላይ መደገፍም ይኖርብናል አንዳንዴ። አለበለዚያ ደርቀህ ብቻህን ትኖራለህ። ብዙዎቻችን ጓደኛ እንፈልጋለን፣ ብዙዎቻችን ቤተሰብ እንፈልጋለን፣ ብዙዎቻችን ከአቅራቢያችን ሰዎች እንፈልጋለን። እነዚህ ሰዎች የሚመጡት ግን እድል ስንሰጥ ነው፣ ለመጎዳት አምነን ለመከዳት። አንድ ቀን ጥሩ ሰው መምጣቱ አይቀርም ማለት ነው። አንድ ቀን ጥሩ ጓደኛ መምጣቱ አይቀርም ማለት ነው። ተስፋ እንዳትቆርጡ፣ ልባችሁ እንዳይጨልም፣ ልባችሁ እንዳይጠነክር፣ ህፃንነታችሁ እንዳታጡ። ወዳችኋለሁ። አዶናይ የከፋውና በሰዎች እንደተከዳ የሚያሳይ አይነት መልእክት ነው። እስቲ ምን አሰባችሁ? ኮሜንት ላይ ደግሞ ለማየት እንደሞከርኩት ተዋት ልጅቷ ትኑርበትና ያው ብዙ ሰው ደግሞ ከጃኒ ጋር እያገናኘ ምንም አላረገችም ተጠቀምክባት እንጂ የሚል አስተያየት እየሰጠ ነበር። እሱ ምንም ያለው ነገር የለም። ኮሜንትም ለመመለስ አልሞከረም። ግን ለማንኛውም ምን አልታወቀም። እስቲ ከዛን እዚህ ጋር ይመጣና ገንዘብ ለማግኘት የሚስቱን መቀመጫ ደህና አድርጎ ይቀርጻል። this is not being manly ወንድነት አይደለም። የሚስቱን ሰውነት ገንዘብ ማግኛ። እኔና ጃን ፋሚሊ አማን በጣም የረጅም ጊዜ ጓደኞቼ ናቸው። 10 ምናምን ዓመት ጓደኞቼ ናቸውና እኔ በጣም ስለ አማን የሰጠሽው ነገር እንዴት እንደሳኩ እግዚአብሔርን። አማን ድሮ እኔ ፕሮሞሽን ምናምን የሚቀርጸኝ እሱ ነውና ከመቲ ጋር ስቱዲዮ ውስጥ የኔ የሜካፕ ምናምን የፎቶ ፕሮሞሽን ኖሮ አጭር ቀሚስ እንደዚህ እጁ ክፍት ምናምን ለብሰን መጣ ቶሎ ያልቅ ተባብለን ነው የማወልቀው። ይሄ ትልቁ ወንድም አለ አይደል የቤቱ የሚፈራው አይነት ሰውዬ፣ እሱ አይነት ሰውዬ ነው። እግዚአብሔር መንፈሳዊ ሰውዬው ነው። ይገስጽሻል፣ ይቆጣሻልና የሚስቱን ኋላ ታያችሁ መጣ ታርጌት ዝቅ በከፊል እያለ የሚቀርጸው አይነት ሰውዬ አይደለም። ምንም እንደዛ አይነት ማንነት የለውም። እና ደግሞ በዚህ አጋጣሚ 700 ምናምን አሁን 700,000 ልገባ ነውና 700,000 ጊዜ ፕሮሞሽን ልሰራላችሁ አሰብኩኝ። ሬንጅ ሮቨር ነገር የሚሰጠኝ ሰው ታውቂ ይሆን? እንደው ጠቁሚኝ ብዬ ነው። ብዙ ኢንፎርሜሽን ስላለሽ የኔ ቆንጆ። እነዚህ ካፕሎች እኔ አሁን ለምሳሌ እቺ ልጅ በተናገረችው ነገር አልስማማም። እነዚህን ካፕሎች ቲክቶክ ላይ በምናያቸው እሱ ላይ የእሷን ሰውነት እያሳየ አቴንሽን ለማግኘት ነው የሚሞክሩ። እንዳባል ደግሞ ያ ትክክለኛ መንገድ ነው ብዬ እኔ አላስብም። ቃል ባባ ደግሞ ያው ጓደኞቿ ስለሆኑ ልትከላከላቸው የሞከረች እንጂ ትክክለኛው ነገር ነው ብዬም አላስብም። እስቲ ምን ታስባላችሁ በዚህ? እኔ ብለው አሁን ላይቭ ላይ ቻቸው እኮ ትዝ ብሎኝ እማማ ዝናሽ ዘካሪያስ መንግስት አቅመ ደካሞችን እንዲንከባከብ የቀጠረላቸው የመንግስት ቅጥረኛ አድርገው እንደሚያስቡ ታውቃላችሁ። እሱም አንድም ቀን ያንን ነገር ሊያስታውሳቸው አይፈልግም። በራሱ የሚንቀሳቀስ በራሱ በጎ አድራጎትን የሚሰራ በራሱ እርዳታ ስራዎችን የሚሰራ በጎ ፈቃደኛ እንደሆነ ሊያስታውሳቸው አይፈልግም። በውለታም ሊያስራቸው አይፈልግም። አይገርምም?
ለማንኛውም ለአንዳንድ የበጎ አድራጎት ቪዲዮዎችን ለሚሰሩ ሰዎች ለአንዳንድ የእርዳታ ቪዲዮዎችን ለሚሰሩ ሰዎችና ለበርካታ የሃይማኖት መሪዎች ትምህርት ይሆናቸዋል ብዬ ስላሰብኩ ነው። ለደሆች ወይም ደግሞ እርዳታ ለሚፈልጉ ሰዎች እርዳታ ካደረጋችሁላቸው በኋላ እነሱን በውለታ ለማሰር ለምትፈልጉ ሰዎች ዘካሪያስ ትምህርት ይሆናቸዋል ብዬ ስላሰብኩ ነው። ለማንኛውም ላይክ፣ ሼር፣ ኮፒ ሊንክ እንዳይረሳ፣ ፎሎ ማድረጋችሁ እንዳይረሳ። ቸር ቆዩልኝ። እንደሰማችሁት ነው ስለ ዘኪና ስለ እማማ ዝናሽ በቃ በደንብ ጥሩ አድርጎ ያሉን ሁኔታ የገለጸ ይመስለኛል። እና ዘኪ ነው በደንብ አፕሪሺየት ልናደርገው ይገባል። እንደውም ከዚህ በላይ የተሻለ ነገር ሊደረግለት ይገባል ብዬ አስባለሁ። በቅርብ የሆነ የተፈጠረ ነገር ልንገራችሁ። እግዚአብሔር ምስክሬ ነው የምነግራችሁ። የሆነ ቪዲዮ ስፖስት ሳክስ ብሎ ፖስተኛ አንዱ ለኮሜንት አደረገና ሳክስ ያለው ልጅ አውቀዋለሁ ማለት ናቲ ይባላል። የሻሸመኔ ልጅ ነው እና እንደ እቺ ሰው ናቲ we are not friends and what happened to you ብዬ እዛው ኮሜንት ላይ መለስኩለት። ግራ ገብቶኝ like how when this nigga start hating ገባ። እኛ ቤት ያደረ ምናምን አብረን ያደገ ልጅ ነው ገባ። ከዛ after 2 months ምናምን የልጁን ምናምን የሚስቱን ቪዲዮ ምናምን ፎቶ ምናምን ላቀልኝና ቴሌግራም ላይ ማርሻል እባክሽ ብር ምናምን ብሎ ጠየቀኝ። ከዛ ከሱ ጋር አወራና ባለፈው እኮ እንደዚህ ብሎ ያለኝ ልጅ ነው በጣም ይገርማል ብቻ ግን ምናምን ብዬ አልጠየቅኩትም፣ ምንም አላልኩትም። ብር ላኩለት፣ አካውንቱ ላኩለት። ከዛ አስወር ማይ ላይፍ 4 ቀን ነው ምናምን በኋላ መጣና እናቴ ሆስፒታል ነች ያለችው በዚህ ያስገቢላት ለማዘር ብሎ እንደ ግዴታ ላከልኝ። ስክሪንሻቱ ስለነበረኝ ያኔ ሳክስ ያለው ስፈልገው አጥፍቶታል። ከዛ ይሄንንም አይቼ ዝም ያልኩት ትልቅ ሰው ልሆን ብዬ ነው እና አሁን እሱንማ እኮ ገብቶኛል፣ በፍቅር አሸንፈኛል ኦልሬዲ አንዴ ያብዬ ነው አይደል? እንደዚህ ነው በቃ ሰው ጭንቅላት የለውም ገባ። አሁን አንተ እሱ ጭንቅላት ውስጥ ማንዴላ ነው። ቤተሰብ የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችሁ እንደተዝናናችሁባችሁ ተስፋ አደርጋለሁ። እስካሁን አይታችሁ ላይክ ያላደረጋችሁ ላይክ በማድረግ ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ ቻናል ቤተሰብ መሆን እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ።